የገዛኸውን ቤት እንዳትጨርሰው ነው ዳድ። እየየም ሲዳላ እኮ ነው ድርጅቱ እንደዚህ አይነት ችግር ውስጥ ሆኖ እኔ እንዴት ነው እዛ ቤት ውስጥ ልኖር የምችለው? ይልቅን እያሰብኩ ያለሁት ልጆቼን የማገኘውን ደስታ ነው። በእርግጥ እኔም ቤተሰባችንም ከረጅም ጊዜ በኋላ ስለ እንደዚህ አይነት ደስታ በማሰቡ በጣም ደስ ብሎኛል። ሌላው እኮ ትርፍ ነው ልጄ። ሀብት፣ ንብረት፣ ብሔር ተመልሶ ይመጣል። ቤተሰብ ግን ዘላለማዊ ነው። ናሆምን በስተመጨረሻ በአምራን ሴራ ውስጥ ወድቋል ማለት ነው። ታዲያ ጭኑ ለምን ያንቺውን ባላንጣ የባለሀብቱን ልጅ ናሆምን ብላክ ሜር አንሰራውን ባለቻት ሰዓት እንግዲህ አምራን እጅጉን በጣም ደንግጣ ነበረ። ማለት እንዴት እዛ ቤተሰብ ድጋሚ እንደዚህ አይነት ነገሮችን ማድረግ የለብኝም፣ ምክንያቱም ዝኑ ከዚህ በፊት አስጠንቅቃት እዛ ቤተሰብ እንዲደርሽብኝ አልፈልግም፣ ነገር ግን የምትቋቋሚበት ገንዘብ እንኪ ብላ እንግዲህ ከእስር ቤት ዋስውን አውላ አስወጥታት ነበረ። ታዲያ ይህን ነገር አድርገውልኝ እኔ ደግሞ ተመልሼ ሌላ ተንኮልና ክፋት ይበቃል፣ ለዛ ቤተሰብ እንግዲህ ይሄ አይገባውም እያለቻት ነበረ። ግን ደግሞ ጭኑ በሰዓቱ ምንድን ነው ያለቻት? አየሽ አይደል እሱ እኮ ምንም ጊዜ ሳያባክንና ጊዜ ሳይወስድ ነው እሷን ያፈቀረ። ስለዚህ ከአንቺ በላይ ደግሞ ላፈቀራት ልጅ እንደዚህ እየተንሰፈሰፈና አሁን ላይ ሰርጋቸው ቀርቦ ይህን ነገር አለመጠቀም የኛ ጅልነት ነው ብዬ ነው ማስበው። አምራን የሚያዝንና ደርሶ የሚባባ ልብ ሊኖርሽ አይገባም እያለች እንግዲህ እያበረታታሻት ነበረ። ኑሐሚንና ናሆምም አሁን ላይ ሰርጋቸው ስለቀረበ ከባድ ውጥረት ውስጥ ገብተዋል። ኑሐሚን በበኩሏ ቪላዋን እየመረጠች ናሆምም ሚዜዎችን እንዳዘጋጀና ከሚዜዎቹ መካከል ደግሞ አንደኛው እንግዲህ ኤርሚያስ መሆኑን ስትሰማ ኑሐሚን ማመን ነበር ያቃታት። ማለት እንዴት ሊሆን ቻለ ብላ በጣም ሰፕራይዝ ነበር የሆነችውን። ኤርሚያስ ለራሱ ይሄ ነገር ለሱ በጣም ሰፕራይዝ እና እንዲሁም ደግሞ ያ ቤተሰብ ፍቅርና አንድነት እንዲሁም ደግሞ ከልባቸው ይቅር ባይነታቸው እጅጉን በጣም ስላስገርመው በእንባ ተውጦ በዛ ላይ ደግሞ ከኤሚ ጋር አብሮ እንዲኖር ስለፈቀዱለት ይሄ ነገር እጅግ ከአቅሙና ከአእምሮ በላይ ሆኖበት ይገኛል። በሌላ በኩል እንግዲህ አቶ ሰንበታ ከእስር ቤት ማምለጥ እንደሚፈልጉላ ነው እንግዲህ አቅጣጫዎች እያሳዩ ያሉት። ምክንያቱም አብሮ ከሱ ጋር የታሰረው ሰው እንግዲህ ዳይመንድ ሰርቆ ነበረ ወደ እስር ቤት እየገባው። ታዲያ እኔ ደግሞ የምትፈልገውን ገንዘብ እሰጣለሁ፣ አንተ ደግሞ ከዚህ በፊት እንግዲህ ከእስር ቤት አምለጠ ስለምታውቅ ልምድ ስላለ እዚህ እንድንወጣ ልትረዳኝ ይገባል። አንተም ደግሞ ማምለጥ አለብህ፣ ምክንያቱም ከዚህ ካላመለጠን አንተ የምትወዳቸውን ነገሮች እኔም ደግሞ የምፈልጋቸውን ነገሮች ላገኝ አልችልም። በዛ ላይ ደግሞ ከዚህ የመቆየ ከሆነ ቀጥቀጥ አድርገው ይገሉኛል፣ አንተ ደግሞ አእምሮህ ሰላም አያገኝም እያለው ይገኛል። ታዲያ በሌላ በኩል ዳጊ ከእስር ቤት አባቱ መውጣት እንደሌለበት አስረግጦ ነግሮት ነበረ። እንግዲህ ከዚህ በፊት ዳጊ በጣም ተጎድቶና እንዲሁም ደግሞ ኑሐሚንን መርሳት እንዳልቻለ ሲነግረው ከእስር ቤት እንደምንም ብዬ አምልጬ አንተን ልጄንማ የምትፈልገውን ነገር እሰጥሃለሁ ብሎት ነበረ። ታዲያ ዳጊም አንተ ከእስር ቤት የምትወጣ ከሆነ እኔ ደግሞ ከባድ ጭንቀት ውስጥና ከባድ አደጋ ውስጥ እንዲሁም ደግሞ አንተ ለእኔ እዳ ነው የምትሆንብኝ ብሎት ነበረ። ታዲያ በዚህ ጉዳይ ምን ሊፈጠር ይችላል፣ ምን ተፈጠረ የሚለውን ነገር የምናወራ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ በስተመጨረሻም አምራን ወደ ናሆም ወደ ሴራዋ ተመልሳለች ማለት ነው። ታዲያ ጭኑ ለምን ያንቺውን ባላንጣ የባለሀብቱን ልጅ ናሆምን ብላክ ሜር አንሰራውን ባለቻት ሰዓት አምራን እጅጉን በጣም ደንግጣ ነበረ። ታዲያ የናሆምና የኑሐሚን ሰርግ አሁን ላይ ስለደረሰ ውጥረት ላይ ስለሚገባ እንደምን አድርገን ገንዘብ መቀበል እንችላለን። እንግዲህ ዶክተሩን 500 ሺህ ብር ነበረ የጠየቁት። ዶክተሩ አሁን ላይ በጭንቀት ሊፈነዳ ቀርቧል። ለራሱ በጣም ብዙ ጭንቀትና ብዙ ችግር ያለበት ሰው ነው። እንግዲህ ልጁንና ሚስቱን በመኪና አደጋ አጥቶ እሱም ደግሞ እንግዲህ ራሱን በመጠጥ ለመርሳት በመጠጥ ውስጥ ራሱን ደብቆ ባለበት ሰዓት ነው እንግዲህ ጭኑ ተከታትላ ባለሀብት እንደሆነ እንዲሁም ደግሞ ከሱ በጣም ብዙ ገንዘብ ማግኘት እንደሚችሉ በዛ ላይ ደግሞ በትዳሩ ላይ የሆነ ችግር እንዳጋጠመው ያንም ተጠቅመው እንግዲህ በትዳሩ እያስፈራሩ ገንዘብ መቀበል እንደሚችሉ ነበረ እንግዲህ ለአምራን እየነገረቻት ማለት ነው። ታዲያ አሁን ላይ ዶክተሩ ምን እንደተፈጠረ በሰዓቱ ምንም የሚያውቀው ታሪክ አልነበረም። ምክንያቱም ከሚጠጣበት መጠጥ ላይ የእንቅልፍ መድኃኒት ጨምራበት ስለነበረ አምራንን ራሱ በቅጡ
አላወቃትም ነበረ። አቶ ለይኩንም በበኩሉ የኑሐሚንና የናሆም ሰርግ ስለደረሰ እጅግ ቢያስደስተውና እንዲሁም ደግሞ የእነሱን ዓለም እንደሚያይ ቢያቅም ግን ደግሞ ድርጅቱ ከባድ ችግር ውስጥና እንዲሁም ደግሞ ከባድ አደጋ ውስጥ ገብቷል። ያ ድርጅት ማለት እድሜ ዘመኑን ወጣትነቱን ህይወቱን ሙሉ የገበረለት ድርጅት ህይወቱን አሳልፎ የሰጠለት ነው። ታዲያ አሁን ላይ ደግሞ ከባድ ኪሳራ ውስጥ ስለገባ በውስጡ እየተጨነቀ ይገኛል። ታዲያ ይህንም ያስተዋለውና ያየው ናሆም ለምን ለእኔና ለኑሐሚን የሰጠን ቤት በስጦታ መልኩ እሱን ሽጠን ድርጅቱን መልሰን ማቋቋም አለብን በማለት እንግዲህ ለአቶ ለይኩን እየነገረው ነበረ። ግን ደግሞ እሱ በጭራሽ ይህን ነገር አልቀበልም፣ ድጋሚ በአእምሮህ እንድታስበው ሁላ አልፈልግም። እኔ እኮ የእናንተን ደስታ የእናንተን ሁኔታ ፈገግታ ነው ማየት የምፈልገው። ይኸውልህ ገንዘብ ይሄዳል ይመጣል። ይህን ድርጅት እኮ ከልጅነት እስከ እውቀት አቋቁሜው ነበረ። ያው መጣ ድጋሚ ደግሞ ሄደ። ስለዚህ ጉዳይ ደግሞ በጭራሽ ማሰብ አልፈልግም። ዋናው ትልቁ ነገር ለኛ ይህ ቤተሰብ አንድ ላይ ሆኖ በፍቅር በደስታ መሳሳቅና እንዲሁም ደግሞ የእኛ ሰላም ነው የሚቀድመው እንጂ ገንዘብ አይደለም። እናንተ ሁለታችሁ አንድ ስለምትሆኑልኝና አሁን ላይ ደግሞ አንድ ልትሆኑልኝ ስለሆነ እጅጉን ከምንም በላይ በጣም ደስ ብሎኛል። ምክንያቱም ኑሐሚንን ገና እንዳየዋት ነበረ ይችማ ለልጄ ትገባዋለች፣ በጣም አስተዋይና መልከ መልካም ሴት ናት ብዬ የመረጥኩልህ። አንተም ደግሞ ብንም ጊዜ ብትወስድብኝም በስተመጨረሻ ግን ከኔ ሀሳብና እንዲሁም ደግሞ አንተም ስለወደድካትና ስላፈቀድካት እጅጉን ደስ ብሎኛል እያለው ይገኛል። ታዲያ እንግዲህ ናሆምም የአባቴን ደስታ ቶሎ መፈጸም አለብን በማለት አሁን ላይ ሰርጉ እንደቀረበና ምንም አይነት ጊዜ እንደሌላቸው ሽማግሌም ሊላክ እንደሆነና ኑሐሚንም በበኩሏ ቤላዋን እየመረጠች ትገኛለች። ታዲያ ናሆምም እንግዲህ ሚዜዎቹን እንዳዘጋጀና ከሚዜዎቹ መካከል ደግሞ አንደኛው ኤርሚያስ መሆኑን ነግሯት ነበረ። ታዲያ ኑሐሚን በዚህ ሰዓት በጣም ነው የደነገጠችው። ማመን ሁሉ ነበር ያቃታት። ምክንያቱም ኤርሚያስ እንግዲህ እንደምናውቀው ከዚህ በፊት ጨካኝና አውሬ የገንዘብ ሰው ከአምራን ጋር አብሮ ተባብረው ያን ቤተሰብ ለማጥፋትና ያን ቤተሰብ ለመውረስ ነበረ ሲፈልጉ የነበረ። ታዲያ አሁን ኑሐሚን እያለች ያለ ስጋት ነው የያዛት። ምክንያቱም ኤርሚያስ እዚያ ቤተሰብ እስከሚቀላቀልና የሚፈልገውን ነገር እስኪያገኝ ቢሆንስ ለምድ ለብሶ ቢሆንስ እያለች እያሰበችና እየተጨነቀች ነበረ። ግን ደግሞ ናሆም ምንድን ያላት ይኸውልሽ የምርም ተቀይሯል ኤርሚያስ በሀዘናችን በችግራችን በዛ በሞትና በህይወት መካከል በእውነት ሊረሳ የማይችል ነገር ምንድነው? በጭንቀታችሁ በችግራችሁ የደረሰላችሁን ሰው መቼም ቢሆን ከአእምሯችሁ ልትተውትና ልታጠፉት የምትችሉት አይነት ነገር አይደለም። አሁንም ናሆም እያደረገ ያለ ነው ያንኑ ነው። በተጨነቀን በቸገረን ሰዓት ኤርሚያስ አብሮን ነበረ። ስለዚህ ይህን ሰው ደግሞ ልናርቀው አይገባም በማለት እንግዲህ ሚዜ ሊያደርገው እንደሚፈልግ ለኤርሚያስ ሲነግረው ኤርሚያስ በራሱ ራሱን መቆጣጠር አልቻለም። በእንባ ተውጦ እንግዲህ በደስታ ሆኖ የምሬን ቤተሰብ የምገልጽበት ቃላት ያጥረኛል። ቆይ ምን አይነት የተባረከ ቤተሰብ ቢሆን ነው? በእውነት እኔ የዚህ ቤተሰብ መቀላቀል ባይገባኝም ግን ደግሞ ከኤሚ ጋርም አብሬ እንደሆን ስለፈቀዳችሁልኝ እጅግ አርጌ ነው ማመሰግነው። ሆምን በበኩሉ ደስታው እጅጉን በጣም ነበር ያስደሰተው። እንግዲህ ሁለተኛው ሚዜ ደግሞ ዶክተሩ ነበረ። እንግዲህ ዶክተሩን የመረጠበት ምክንያት ደግሞ እንግዲህ ናሆም በጣም የሚያስገርም ነው። ናሆም ንጹሕ ልብ ያለው እንዲሁም ደግሞ የሰዎችን ስነ ልቦና ውስጥ ድረስ ገብቶ ማየት የሚችል ሰው ነው። እንግዲህ ዶክተሩ ልጁን ሚስቱን በመኪና አደጋ ስላጣ አሁን ላይ ባይተዋርና እንዲሁም ደግሞ ራሱን በመጠጥ ውስጥ ደብቆ እንዳለ ያውቃል። ታዲያ ይህን ነገር ደግሞ ከኛ ቤተሰብ ተቀላቅሎ ለምን የደስታችን ተካፋይ አይሆንም ብሎ ነበር እንግዲህ ዶክተሩን ያሰበው። ታዲያ ዶክተሩ በሰዓቱ ሲደውልለት ስልክ አይመልስም። ምክንያቱም አምራን ምን አደርጋለች ዶክተሩን አብራ ከዶክተሩ ጋር ቪዲዮ በመስራት እንዲሁም ደግሞ እንግዲህ አብረው የተኙ ሌላ ነገር የተፈጠረ አስመስላ ዶክተሩን የምታስፈራራበት መረጃ ይዛለች። ታዲያ እሱንም እንግዲህ በፖስታ ልካለት ነበረ። ያን ባየ ሰዓት እንግዲህ ዶክተሩ ራሱን መቋቋም አልቻለም። ምክንያቱም ካለበት ጭንቀትና ካለበት ችግር ሌላ ችግር ደግሞ ይዛበት መታለች። ታዲያ 500 ሺህ ብሩን አሁን ማታስገባ ከሆነ ሶሻል ሚዲያ ላይ አደባባይ ላይ እለቀዋለሁ ቪዲዮን እያለች ትገኛለች። ታዲያ እሱም ቆይ አንቺ ግን ክብር የለሽም እንዴ? አንቺም እኮ ቪዲዮ ላይ ያለሽበት ሲላት እኔ ለክብሬ ለማንነቴ የምጨነቅ ሰው አይደለሁም። አንዲት ተስፋ የቆረጠች ሴት ስለ ክብር ስለምናምን ልታሰብ አትችልም። አንተ ግን ለክብርና እንዲሁም ደግሞ ለማዕረግ ስትል ይህን ነገር ገንዘቡ ቶሎ እንድታስገባልኝ እፈልጋለሁ ነበር ያለችው። ለመናገር በጣም አሳፋሪ ስራ ነው እየሰራች ያለችው አምራን። ምክንያቱም እሱ በደካማ ጎኑ ገብታ በቁስሉ ላይ እንጨት እየሰደደችበት ነው። እሱ ለራሱ
ራሱን በመጠጥ ውስጥ ደብቆ ሚስቱንና ልጁን ለመርሳት እየሞከረ ያለ ሰው ነው። እንግዲህ ሚስቱንም ልጁንም በተመሳሳይ ሁኔታ በመኪና በአሰቃቂ ሁኔታ ያጣ ሰው፣ በዚህ ላይ ደግሞ እሷ ተጨምራ ሌላ ቁስልና ሌላ ህመም እየሆነችበት ነው የምትገኘው። ለመናገር በጣም ተጨናንቆ ነው የሚገኘው። ልክ እንደ አምራን ራስ ወዳድና በቃ አንገታቸውን ደፍተው ዝም ብለው ጸጥ ብለው ያሉ ሰዎች ምንነታቸውን ሳናቅ ዝም ብለው ሰው የሚፈርዱ አሉ። አንዳንዶች ጸጥ ስትሉ ትቤተኛ የሆነ እንደ ኩራተኛ ምናምን የሚያዩ ሰዎች አሉ። ግን ውስጣችሁ እናንተ ያላችሁበት ከረንትሊ ምንም የሚያውቁት ታሪክ የለም። ስለዚህ ይህ ነገር በጣም አስተማሪ ነው ብዬ ነው የማስበው። የአምራን ራስ ወዳድነትና የአምራን ሴራ አሁን ላይ የሄደችበት ያለ ነገር በፍጹም ደስ አይልም። በጣም ያስጠላና የአምራን መጨረሻ ደግሞ ይሄ በመሆኑ በድጋሚ ደግሞ ወደ እነ ናሆም ቤተሰብ መመለሷ ይሄ ነገር በጣም የሚዘገንን ነው ብዬ ነው የማስበው። ታዲያ አሁን ላይ እንግዲህ ናሆም ምን ሊያደርግ ይችላል ብላችሁ ታስባላችሁ? አምራን እንግዲህ አይኖቿን ወደ እነ ናሆም ቤተሰብ አድርጋለች። ታዲያ ለምን ናሆምን ብላክሜር አንሰራውን ብላታለች። ታዲያ እንዴት አድርገው ብላክሜር እንደሚሰሩ ነው አሁን ላይ እያሰቡና እያቀዱ ያሉት። አሁን ላይ ደግሞ ሰርጋቸው ስለቀረበ ኑሐሚን ደግሞ በዚህ ጉዳይ በፍጹም አትደራደርም። ምክንያቱም ከዚህ በፊት እንግዲህ የሆነች ሴት አምጥታ እርጉዝ አስመስላ እንግዲህ የድሮ እጮኛዋና እንዲሁም ደግሞ ፍቅረኛዋ እንደነበረች አድርጋ ሰርታ ነበረ አምራን። በስተመጨረሻ እንግዲህ ኑሐሚን እውነቱን ሀቁን አውቃ ብትረዳውም ግን ደግሞ ይህ ነገር ሰርቶላት ነበረ ለጊዜውም ቢሆን። አሁንም ደግሞ የምትሄድበት አካሄድ በእርግጥ ኑሐሚንና ናሆም አይለያዩ። ኑሐሚንም የአምራን ሴራና ተንኮል መሆኑን ካወቀሽ ትረዳዋለሽ ብዬ አስባለሁ። በዚህ ጉዳይ አሁን ላይ ለራሳቸው ገንዘብ የላቸውም፣ ድርጅታቸው ከስሯል። እሷ አምራን እያለች ያለችው እና አምራን የምትፈልገውን ገንዘብ ከነናሆም ማግኘት አትችልም። እንግዲህ ዶክተሩም አሁን ላይ ጸጥ ብሎ ነው የሚገኘው። ምክንያቱም ማሰብ አለብህ ይህች ሴት ማናት ምንድናት የሚለውን ነገር ለማጣራትና ለማወቅ እየሞከረ ነው። በእርግጥ ስለዚህ ጉዳይ ከናሆም ጋር ካወራ ናሆምም ቀድሞ ይድናል ብዬ አስባለሁ። እንግዲህ ዶክተሩ ለናሆም ሚዜ ሊሆን ስለሆነ እንግዲህ ናሆምም እሱን እየፈለገው ይገኛል። ታዲያ በዚህ ጉዳይ ሁሉን ነገር እንደሚያወሩ ነው እንግዲህ ለኑሐሚን ሲነግራት የነበረ። ይህን ጉዳይም እንግዲህ ዶክተሩ ስለ አምራን ከነገረው አምራንን ከዶክተሩ ያላቅቅለታል። እሱ ራሱ ከአምራን ይላቅቃል ብዬ አስባለሁ። እናንተም ታስባላችሁ ተወዳጆች? ቀጣይ ይሄ ነገር ይፈጠራል ብዬ ነው ማስበው። ታዲያ አሁን ላይ ኑሐሚን ናሆምን ትረዳዋለች። ምክንያቱም የአምራንን ሴራ ከዚህ በፊት በብዙ ነገር ታውቀዋለች። የአምራን ሴራና ተንኮል ከሆነ ኑሐሚንና ናሆም አይለያዩም። ሰርጋቸውም ለጊዜው ቢተጓጎልም ያው ዙሮ ደግሞ መቀጠሉ የማይቀር ጉዳይ ነው። ደግሞ ፈተናቸው ከዚህ ጋር ማብቃት መቻል አለበት ብዬ ነው ማስበው። እንግዲህ ከዚህ በፊት በጣም ብዙ ፈተናዎች ሰርጋቸው ከቀረበው በኋላ ዳጊ እንዲሁም ደግሞ ወንዳጠር አምራንን ጨምሮ ብዙ ፈተናዎች በህይወታቸው እየተመላለሱ እነሱም ተስፋ ሳይቆርጡ እንግዲህ ሲታገሉ ቆይተው ነበረ። አሁን ላይ ደግሞ እንግዲህ አምራን ብላክሜር ለመስራት ለገንዘብ ለማግኘት ብላ ኑሐሚንና ናሆምን ለመለያየት ነው እንግዲህ ዋናው ታርጌታቸው። እንግዲህ ናሆም ገንዘብ ከየት አምጥቶ እንደማይሰጣት ይታወቃል። በዚህ ጉዳይ ደግሞ ሲጨቃጨቁ የሆነ ሌላ ታሪክ ይፈጠርና ኑሐሚን መስማቷ የማይቀር ጉዳይ ነው። ታዲያ ኑሐሚን እንዴት ልትቀበለው ትችላለች ብላችሁ ታስባላችሁ? ተወዳጆቼ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ።